እናታችን ቅድስት ጽዮን ድንግል ማርያምን ለማመስገን በዚህ ስፍራ የተገኛችሁ ውድ ኦርቶዶክሳውያን ወገኖቼ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አላችሁ? እንደምን ሰነበታችሁ? ምስጋና የባህር የሆነ አምላካችን እግዚአብሔር ኃጢአትና በደላችን መተላለፋችንን ሳያስብብን በምህረት በቸርነቱ ይህችን ዕለት በእድሜያችን ላይ ጨምሮ ስለሰበሰበን በአርያም መቅደሱ በምድርም ባለችው ቤተ መቅደስ ዛሬም ዘወትር ዘላለማዊ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር ጽዮንን መርጧታል። እንደ አምላካችን እንደ እግዚአብሔር በጎ ፈቃድ ጥቂት ስለሚባሉ ደቂቃዎች በዚህ ርዕስነት መነሻነት አብረን እንቆያለን። ጌታ እግዚአብሔር የራቀውን እንዲያቀርብልን የረቀቀውንም እንዲገልጥልን የእርሱ መልካም ፈቃድ ይሆንልን። እስኪ ሁላችሁም ከፍ ባለ ድምጸት እግዚአብሔር ጽዮንን መርጧታል፣ ማደሪያው ትሆንም ዘንድ ወዷታል። ልበ አምላክ ቅዱስ ዳዊት በመዝሙር 131 ቁጥር 13 ላይ እግዚአብሔር ጽዮንን መርጧታል ማደሪያውም እንድትሆን ወዷታል እንዲህም ብሎ ተናገረ። ይህቺ ለዘላለም ማረፊያዬ ናት፣ እኔ በበረከትና በረድኤት አድርባታለሁ መርጫታለሁም እንዳለ ልበ አምላክ ቅዱስ ዳዊት ይህንን ቃል ተናገረ። በመላው ዓለም ባለችው በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ዛሬ ጽዮን ማርያም በመባል ይታወቃል። ጽዮን 4 ትርጉም ይይዛል። የቃሉ ፍቺ በቀጥታ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። አንደኛው ጽዮን ማለት የእስራኤል ከተማ፣ የንጉሥ ዳዊት መናገሻ ከተማ፣ ከጠላት ማምለጫ ስፍራው ጽዮን ተብላ ትጠራለች። ሁለተኛ ጽዮናውያን ተብሎ በትንቢት መጽሐፍ በነቢዩ በኢሳይያስ በኩል በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ እግዚአብሔር ጽዮን ጌታ ረስቶኛል፣ ኢየሩሳሌም እግዚአብሔር ትቶኛል ብላለች፣ በእውኑ እናት ልጇን ትረሳለችን? አዎ እናት ልጇን ትረሳ ይሆናል፣ እኔ ግን አልረሳችሁም አለ። ጽዮን በዚህ ስፍራ ላይ በዚህ አውድ ላይ ሕዝቡም ጽዮን ተብሎ ተጠርተዋል። ሶስተኛው በዕብራውያን ምዕራፍ 12 ቁጥር 22 ላይ ወደ እግዚአብሔር ከተማ ወደ ኢየሩሳሌም ወደ ጽዮንም ከተማ ተወስዳችኋል ብሎ ቅዱስ ጳውሎስ እንደተናገረ ሰማያዊቷ ኢየሩሳሌምንም ጽዮን ብሎ ይጠራታል መጽሐፍ ቅዱስ። ዛሬ እኔና እናንተ ልናከብር እግዚአብሔርን ልናመልክበት እሷንም ልናመሰግናት የተጠራንባት አማናዊቷ ጽዮን እመ አማኑኤል እመ መድኃኔ ዓለም የሁላችን እናት የአማኑኤል እናት ድንግል ማርያምም ደግሞ አማናዊት ጽዮን ትባላለች። አሁን በዚህ አውድ ላይ ቆመን መጽሐፍ ቅዱስ እንደየአውዱ ነው የሚተረጎመው የሚነገርለት። ቅዱስ ዳዊት ሰው እነሆ እናታችን ጽዮን ይላታል፣ በውስጧ ሰው ተወልዷል ብሎ ትንቢት ተናግሯል መዝሙር 86 ላይ። አሁን በውስጧ ተብሎ የተነገረላት ለምድረ እስራኤል፣ በውስጧ ሰው ተወልዷል ተብሎ የተነገረለት በጊዜው ለነ ኢሳይያስ ለነ ኢያሱ ነው። የስማቸው ትርጓሜ መድኃኒት ተብሎ እንደሚተረጎም፣ ፍጻሜው ግን ለወልደ እግዚአብሔር ለኢየሱስ ክርስቶስ አማናዊቷ ጽዮን ሰው የሆነውን ክርስቶስን እነሆ የወለደችልን እማምላክ ወላዲት አምላክ ድንግል ማርያም ሰው እናታችን ይላታል። ለምን እናታችን እንላታለን ያልን እንደሆነ በቀራንዮ መስቀል ጌታ ኢየሱስ ክርስቶስ ወንጌላዊ ዮሐንስን እነሆ እናትህ ብሎ በመስቀል ስር ለተገኙት በአንጻረ መስቀል ዮሐንስ ዓለሙን ሁሉ ኦርቶዶክሳውያንን ወክሎ ስለተገኘ የዮሐንስ አምላክ አምላካችን
የዮሐንስ እናታችን ሆና እኔና እናንተም እናታችን ጽዮን ብለን ተሰብስበናል። ክብር ለአምላካችን ለእግዚአብሔር። ወገኖች ታሪኩን እናንተ በቤታችሁ በደንብ እንድታነቡ አንደኛ መጽሐፈ ሳሙኤል ምዕራፍ 4 ምዕራፍ 5 ምዕራፍ 6 ሶስቱ ምዕራፍ ከታቦተ ጽዮንና ከሕዝበ እስራኤል ጋር የተገናኘ ነው። በዛሬው ዕለት ጣዖት የተዋረደበት ታቦት የከበረበት ዕለት ነው። እግዚአብሔርን አመስግኑ። አንዳንድ ሰዎች ጣዖትና ታቦት ይቀላቀልባቸዋል፣ ለይቶ መመልከት ይሳናቸዋል። ዳጎን የሚባል ጣዖት ነበረ። ፍልስጤማውያን፣ አዛጦናውያን፣ ከለዳውያን የሚያመልኩት በዚያ በፍልስጤም ምድር የነበረ እስራኤላውያንን እግዚአብሔርን በከዱ ጣዖትን ባመለኩ ዘመን እግዚአብሔር እጁን ከእስራኤል ላይ አነሳ ይላል። ሚዳማውያን ፍልስጤማውያን ተነስተውባቸው ጦር በዘመቱ ጊዜ የእስራኤል ሰራዊት ወደቀ። ከዚያ ጊዜ ታቦተ ጽዮንን ከሴሎ እንዲያመጡ 2 ካህናት ተሰየሙ ይላል። እነዚህ 2 ካህናት ሥርዓተ እግዚአብሔርን ስብሐተ እግዚአብሔርን የመቅደሱንም ሥርዓት አፋልሰው እግዚአብሔርን ያሳዘኑ የካህኑ ኤሊ ልጆች ፊንሐስና አፍኒን የሚባሉ 2 ነበሩ። እነዚህ ታቦቱን ሄዶ አነሱ ይላል። ካህናት ስለነበሩ ወገኖቼ ለአባቶቻችሁ ለካህናት እግዚአብሔር ረድኤትን በረከትን በእጃቸው ላይ እንዲያኖርላቸው ድል መንሳት እንዲሆንላቸው በጸሎት ልታግዟቸው ያስፈልጋል። አረጋዊው ካህኑ ኤሊ 2 ልጆቹ የሚያጠፉትን ጥፋት ከቤተ መቅደሱ ሊጠፋ የማይገባውን 24 ሰዓት ሊበራ የሚገባውን መብራት ከመቅደሱ አጠፉ። ያን ጊዜ ኃይለ እግዚአብሔር ከካህናቱ ላይ ተነሳ ይላል። እግዚአብሔር ኃይሉን በካህናቱ ላይ ያኑርል። መስቀሉ ኃይል አለው፣ ክህነቱ ኃይል አለው፣ ጦርን ሊያቆም የሚችል ኃይል አለውና ታቦተ ጽዮንን ከማደሪያ እንዲያመጡ አፍኒንና ፊንሐስ ከሴሎ ተራራ ታቦት ይዞ ሲመጡ ይገርማቸዋል። ፍልስጤማውያን ራዱ ይላል። ዳጎን አምላካቸው የሆነላቸው ጣዖትን የሚያመልኩ በጣም ደነገጡ፣ ተንቀጠቀጡ ይላል። ሲደርሱ ግን አሁን እንዲህ አሉ፣ ወየው ለኛ እስራኤላውያን አምላካቸው ወደ ሰፈራችን መጣሉ። ምናቸው? አረ ከፍ አድርጉ። ምናቸው? ታቦቷ ላይ የማን ኃይል ስላለ ነው የተባለው? አረ የማን ኃይል ስላለ? በታቦቱ ላይ የማን ኃይል አለ? በመስቀሉ ላይ የማን ኃይል አለ? በሊቀ ጳጳሱ ላይ የማን ኃይል አለ? በመቅደሱ ላይ የማን ኃይል አለ? የካህናቱ ላይ የማን ኃይል አለ? በእናንተ በምእመናን ላይ የማን ኃይል ነው ያለው? አመስግኑታ። የእግዚአብሔር ኃይል በታቦቱ ላይ ስላለ ጠላት ራደ፣ ደነገጠ፣ ወገባቸው ተፈታ ይላል። እግዚአብሔርን ስላሳዘኑ ካህናቱ በጦር ሰልፍ ላይ 30 ሰራዊት ወደቀ። አፍኒንና ፊንሐስም ደግሞ ሞቱ። ታቦተ ጽዮን በጠላት እጅ ተማረከች። ከዚያ በኋላ አዞጣውያን መንደር ወደ አዛጦን ሄዳ በፍልስጤም መንደር ወደ ዳጎን ቤት አስገቧት ይላል። አንደኛ መጽሐፈ ሳሙኤል ምዕራፍ 5 ከቁጥር 1 ጀምሮ። ከዚያ በፊት የፊንሐስ ሚስት ወንድ ልጅ ልትወልድ እያማጠች አዋላጆች ደረሱና ወሬ ነጋሪ መጥቶ ታቦተ ጽዮን ተማርካለች፣ ካህናቱ ሞተዋል፣ 30,000 ሰራዊት ወድቋል ብሎ ወሬ ነጋሪ በሰፈር ሲናገር ካህኑ ኤሊ ጠዋት በወንበሩ እንደተቀመጠ አንገቱ ተቆልምሞ ሞተ፣ ወደቀና ይህችኛ የፊንሐስ ሚስትም በድንጋጤ ልጅ ወለደች። ያ የወለደችው ልጅ ወንድ ልጅ ነበረ። ተጽናኝ እንግዲህ ባልሽ ቢሞትም ልጅ ወልደሻልና ተባለች። ከቃሉ ጋር ናችሁ ወገኖች። ክብራችን ምኑ ጋር እንደሆነ እንድንመለከት መንፈስ ቅዱስ ሁላችንንም ይርዳል። አሁን ወንድ ልጅ ወልደሻልና ተረጋጊ፣ ደስ ይበልሽ ብሎ አሏት። ከዚያ በኋላ ምን እንዳለች ታውቃላችሁ? ለልጄ ስም ላውጣለት አለች። ለምን? ለወለደችው ልጇ። ይኸውላችሁ አለች፣ ክብራችን ካህኑ ኤሊ ሞተዋልና ክብራችን ታቦተ ጽዮን ተማርካለችና የልጄን ስም ኢካቦድ ብየዋለሁ አለች። አንደኛ መጽሐፈ ሳሙኤል ምዕራፍ 4 ቁጥር 22 ላይ የተጻፈ የእግዚአብሔር ቃል ነው። የልጄን ስም ምን ብየዋለሁ? ኢካቦድ ማለት የዕብራውያን ቃል ነው። ትርጓሜው ግን
ክብር ከእስራኤል ለቀቀ ማለት ነው። ታቦተ ጽዮን የእስራኤል ክብር ነበረች። እስኪ በሉ ታቦተ ጽዮን በሉ። የእስራኤል ክብር ናት። ክብራቸው ተማርካ ወደ ባዕዳን ሀገር ሄደች። ማረክናት ሲሉ ወታደር ሲማረክ ብዙም ክብር የለውም አይደለም። ጸጉሩን ይላጩት የለ፣ ልብሱን ይቀይሩ የለ። ታቦተ ጽዮንን ክብርሽ ተነጥቋል ሲሉ ከአምላካቸው ከዳጎን አጠገብ ሂዱ አስቀመጧት። በር ዘግተው ሄዱ። ጠዋት ሲመጡ የእግዚአብሔር እጅ በከተማው ላይ ሆነ ይላል። የማን እጅ? የማን እጅ? ሊባርክ እንዳይመስላችሁ በእባጭ እግዚአብሔር መታቸው። በታቦቱ ላይ ያደረው የእግዚአብሔር ኃይል ከተማይቱን በቁስል መታ። ጠዋት ሲመጡ ዳጎን ደረቱ ሌላ ቦታ፣ እጅ እግሩ ሌላ ቦታ፣ እሱ ተንኮታክቶ ወድቆ ታቦተ ጽዮን ከብራ አዩ። ብቻ ታሪኩ ሰፊ ነው። 7 ወር እንደዚህ ኖረችና ከብዙ እጅ መንሻ ጋር የእግዚአብሔርን ታቦት ወደ አገሯን መልሳሉ። እስኪ እችን ቃል በሉልኝ። የእግዚአብሔርን ታቦት በብዙ እጅ መንሻ በሉ ወደ አገሯ ወደ ሕዝቧ እንመልሳል። አያችሁ፣ የፋነኑ በሬዎችን አመጡ፣ ጠመዱ፣ በሰረገላ አደረጉና ታቦተ ጽዮንን እዚያ አድርጎ ሲመልሱ ኦዛ የሚባል ሰው ይሄ ደግሞ ምንድነው ብሎ ሊነካ በደረሰ ጊዜ ተቀሰፈ ይላል። ታቦትን የሚዳፈር ይቀሰፋል። የማን ኃይል የላዩ ላይ ስላለ? የእግዚአብሔር ኃይል። በዛሬው ዕለት ታቦተ ጽዮን ጣዖትን ክፉዎችን ድል አድርጋ ወደ መቅደሷ ወደ እስራኤል አገር ወደ ኢየሩሳሌም የተመለሰችበት ነው። ለእኔና ለእናንተ አማናዊቷ ታቦታችን እማምላክ ወላዲት አምላክ ድንግል ማርያም ናት። ክርስቶስ ኢየሱስን የወለደችልን ታቦተ ጽዮን ዳጎንን ሰባበረች። አማናዊቷ ታቦተ ጽዮን እመብርሃን ድንግል ማርያም ኃጢአታችንንና መርገማችንን የሚሰባብረውን መድኃኔ ዓለምን ወለደችልን። ደስ አይልም? ታቦተ ጽዮን በዚያ ዘመን አገልግሎት ይከወንባት፣ ሕዝቡ ክብራችን ይላት ነበረ። በሔዋን የተነጠቅነው ክብራችን በአማናዊቷ ጽዮን በአማናዊቷ በዳግሚት ሔዋን በድንግል ማርያም ስለተመለሰልን ታቦት ማደሪያ ነው። አዎ ድንግል ማርያምም አማናዊቷ ታቦት ናት። ጽላቱ ክርስቶስ የተገኘባት ማለት ነው። ሕይወት የተገኘባት ማለት ነው። ክብር የተገኘባት ማለት ነው። ሰይጣን የድንግል ማርያም ስም ሲነሳ ያልበዋል፣ እንደው ዝም ብሎ ይከፋዋል። ስሟ ሲነሳ እግዚአብሔር ያነሳውን ስም አላነሳም ማለት አይቻልም። ታቦተ ጽዮን ላይ ክብሩን የገለጠ እግዚአብሔር 7 ወር በዚያ ስፍራ ክብሩን የገለጠ አዎ የእስራኤል ክብር ለ7 ዓመት ተነጥቆ ነበረ። ክብራቸው ሲመለስ ንጉሥ ዳዊት አልቻለም። ክብሬ ታቦቱ ነው ብሎ ካባውን ጥሎ ዘፈነ ይላል መጽሐፍ። አሁን እኔና እናንተ ክብራችን የተመለሰባት እማምላክ ወላዲት አምላክ እሷን ለማክበር አማናዊቷ ጽዮን ኢትዮጵያ ምድራችን እድለኛ ናት። ያቺ ታቦተ ጽዮን ከዓመት ዓመት ከዘመን ዘመን ስትተላለፍ ሀገረ እግዚአብሔር የሆነች ከሀገረ እስራኤል ቀጥላ ስሟ በክብር የተጠራ ኢትዮጵያ ታቦተ ሙሴ ዛሬ በምድራችን ላይ በሰሜኑ ክፍል በአክሱም ተቀምጣልን። ታቦተ ጽዮን ዛሬ ምድሪቱን እየባረከች ነው። እንኳን ደስ ያላችሁ። እግዚአብሔር ጽዮንን መርጧታል ነው የሚለው። ማንን መርጧታል? ጽዮንን መርጧታል። ዳዊት ከጦር የተሸሸገባት ወደ ጽዮን ከፍልስጤማውያን ከሚዲያማውያን ከሚነሱት ጠላቶቹ ያመለጠው ወደ ተራራው ሄዶ ነው። እኔና እናንተ ከሞትና ከመርገም ያመለጥነው እምነ ጽዮን ብለናት፣ እናታችን ጽዮን ብለናት፣ የተጠጋናት። እባካችሁ አማናዊቷን ጽዮን ስሟን ጥሩልኝ። ማናት? አረ ተናገሩ። የጌታዬ እናት በሉ እስኪ። መንፈስ ቅዱስ ያደረባት ኤልሳቤጥ እሷን ስትጠራት
የጌታዬ እናት አለቻት። ክብርና ምስጋና ለጌታችን ለኢየሱስ ክርስቶስ እናት ይሁን። ስለዚህ ወገኖቼ ዛሬ ክብራችን የተመለሰበት ክብራችን የሚነገርበት ታቦተ ጽዮንን የያዙ ጠላትን ድል ያደረጉ ኦዛ እነሆ ምን ታደርጋለች ምን ታመጣለች ብሎ ታቦቷን ነክቶ እነሆ ተቀሰፈ ይላል። አማናዊቷ ታቦት ድንግል ማርያምን የነካው የተቀሰፈ ትውልድ ነው። ትውልድ ሁሉ ያመሰግነኛል፣ ትውልድ ሁሉ ብፅዕት ንጽሕት ይለኛል ብላ እንዳለችው ያመነች ንጽሕት ናትና ድንግል ማርያም አማናዊቷ ታቦተ ጽዮናችንን ልናከብር መጥተናል። ለእስራኤል ዘሥጋ ታቦተ ጽዮን ክብራቸው ናት። ታቦተ ጽዮን ምልክታቸው ናት። ምናቸው ናት? በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክትን ይሰጣቸዋል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ የምትወልደውን ስሙን አማኑኤል ትለዋለች አለ። እኔና እናንተ የነጻነት አርማችን ናት ድንግል ማርያም። የመዳን ምልክታችን ናት ድንግል ማርያም። አማናዊቷ ጽዮንን ለማክበር ነው በዚህ ስፍራ የተሰበሰብነው። ክብራችን የተመለሰው ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጌታ ቃል ገባ። ገላትያ ምዕራፍ 4 ቁጥር 4 ላይ ጌታ ከሕግ በታች ሆኖ ከእርሷም ተወልዶ ክብራችን መለሰልን። ስለዚህ በሔዋን ክብራችን ተነጠቀ፣ በድንግል ማርያም ክብራችን ተመለሰ። ዛሬም የቃል ኪዳኑ ታቦት ሲወጣ ክብራችን ነው የሚመለሰው፣ ክብር ነው የምናገኘው። ስለዚህ ወገኖቼ ዛሬ ኢትዮጵያውያን ወደ ክብራችን እንድንመለስ ከእስራኤል ክብር ነጥቋል፣ ክብር ሄዷል ተብሏል። ኢትዮጵያውያን ዛሬስ ከክብራችን ጋር ነን ወይ? አረጋውያን በመካከላችን ይከበራሉ ወይ? ብፁዓን ሊቃነ ጳጳሳት ይፈራሉ ይከበራሉ ወይ? ቤተ ክርስቲያን ትፈራለች ወይ? እግዚአብሔር ይፈራል ወይ? ባካችሁ ታቦተ ጽዮን ያላችሁ ኦርቶዶክሳውያን ክብራችሁን መልሱ። ክብራችሁን፣ ፍቅራችሁን መልሱ። ፍቅራችሁን፣ ክብራችሁን፣ አንድነታችሁን፣ ክብራችሁን፣ ሰላማችሁን፣ ክብራችሁን፣ ትህትናችሁን መልሱ። ምእመናን ክብራችንን መድኃኔዓለም ይመልስ። ኧረ አሜን በሉ። ክብር ከኢትዮጵያ ለቋል የሚባል በእስራኤል የተነገረ ትንቢት በእኛ ላይ እንዳይፈጸም፣ አዎ እነ ፊንሐስ የሰሩት እና አፊንን የሰሩት ክብር ከምድሪቱ እንዲለቅ አድርጓል። ጣዖት አምላኪዎች ስለበዙ ነው የዛኔ ክብር ለቋል የተባለው። ዛሬስ ጣዖት አምላኪ የለም ወይ በመካከላችን? ዛሬ መልኩን የሚያመልክ፣ ዘሩን የሚያመልክ፣ ቋንቋውን የሚያመልክ፣ የራሴ የሚለውን ብቻ ከፍ የሚያደርግ የሌላውን የሚረግጥ ብፁዕ አባታችን አቡነ ሳዊሮስን በረከታቸው ይደርብንና በእውነት በአይን ስስት የምናያቸው ወድቀን የምንነሳላቸው ወደን አይደለም ምእመናን። ሁሉም ሰው ቤተ ክርስቲያኒቱን በጋራ የኔ ነው ይበል የሚሉ አባት ናቸው። በክብር አንድ ላይ እንሁን፣ በሰላም አንድ ላይ እንሁን። ይህ እኮ ክርስቶሳዊ አስተምህሮ እኮ ነው። ክርስቶስ የተለያዩትን አንድ ሊያደርግ አይደለም ወይ የመጣው? የራቁትን ሊያቀርብ የወደቁትን ሊያነሳ አይደለም ወይ የመጣው? እስራኤላውያንን ጣዖት በማምለካቸው ምክንያት ክብር ለቋቸው ሄዷል። ታቦተ ጽዮን ትታቻቸው ሄዳለች። እመብርሃንች ምድር እንዳትተው መልጃ ጸሎቷ እንዳይለየን ባካችሁ ልባችን ይመለስ። ፍቅራችን ክብራችን ነው። ታቦታችን ክብራችን ነው። መቅደሳችን ክብራችን ነው። መስቀላችን ክብራችን ነው። ሰላማችን ክብራችን ነው። ወደዚህ እንድንመለስ እግዚአብሔር ይርዳል። እግዚአብሔር ጽዮንን መርጧታል። አዎ ድንግል ማርያምን ለእናትነት የመረጣት እግዚአብሔር ነው። ማደሪያው እንድትሆን የመረጣት እርሱ ነው። ሰዎች ተሰባስበው አይሆንም ሊሉ አይችሉም። መቅደሱን የመረጠ፣ መስቀሉን የመረጠ፣ ጸበሉን የመረጠ፣ ስፍራውን የመረጠ እኔና እናንተን እንኳን ከቤት እንስሳት ከዱር አራዊት ለይቶ መርጦ በራሱ አርአያና ምሳሌ የፈጠረ እግዚአብሔር ነው። ስለዚህ እግዚአብሔር የመረጣት ምርጫችን ናት ድንግል ማርያም። ታቦት የእግዚአብሔር ምርጫ ነው። መስቀል የእግዚአብሔር ምርጫ ነው። ቅዱሳን ሁሉ የእግዚአብሔር ምርጫዎች ናቸው። ይቺ ቀን እንኳን የእግዚአብሔር ምርጫ ናትና እግዚአብሔር የመረጠውን አክብረን አንግሰን ክብርን እንድናገኝ እረፍትን እንድናገኝ ልዑለ ባሕርይ አምላካችን እግዚአብሔር ይርዳል። እግዚአብሔር በሉ ጽዮንን ድንግል ማርያምን የቃል ኪዳኑን ታቦት መርጧል። ማደሪያው እንዲሆኑ ወዷል። እግዚአብሔር የወደደውን መውደድ ኃጢአት ነው? አረ ንገሩኝ። እግዚአብሔር ያከበረውን
ማክበር ኃጢአት ነው። ስለዚህ እግዚአብሔር የወደዳትን እናታችንን ወደናት፣ እሱ ያከበራትን አክብረናት። ታቦታቱን እግዚአብሔር አክብሯል። እኛም አክብረን ስሙን እንድናወድስ ክብሩ እንድንወርስ እግዚአብሔር ይርዳል። የሰው ፍጻሜ ሲያምር መልካም ነው። መድኃኔዓለም የሁላችንን ፍጻሜ ያሳምርልን። ይቆየን።